يعني هي تكلمني من هذا هنا من يخلينا انت امشي قدامي امشي قدامي امشي قدامي بوليس امشي امشي لقدام هاي الفراجي دقت امشي ቪዲዮ ኢትዮጵያን ሞቅ ደመቅ ያረገች ጀግና እህታችን ናት። ራሷንም ሀገሯንም ያስጠራይ ጀግና ጠንካራ ኢትዮጵያዊ ነች። እውነት በጣም ሳላደንቃት አላልፍም። በጣም ጀግና፣ በጣም ጠንካራ፣ እንደማንኛውም ነፍራቃ ወታ ሳትነፋረቅ ራሷን ያስከበረች ጀግና ኢትዮጵያዊ ነች። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ያን ቪዲዮ ላይክ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላረጋችሁት ወንድሞቼ ሰብስክራይብ አድርጉልኝ። ዛሬ ሁለት ርዕስ ነው ይዤላችሁ የመጣሁት። እውነት እቺ ቀደም ሲል ያስገባሁላችሁ ታችን እኔ በበኩሌ ሳላደንቃት አላልፍም። ብዙ እህቶችን አይቻለሁ ድረሱልኝ እንጂ ራሳቸውን ሲያስከብሩና ራሳቸውን ሲሆኑ አላየሁም። በመቀጠል አረብ ሀገር ላይ የምትሰሩ እህቶቼ ልክ እናንተም አረብ ሀገር ላይ እንደነበራችሁት አረብ ሀገር ላይ እንደሄዳችሁት እኛም እናንተም አረብ ሀገር ሄደናል። እኛም አረብ ሀገር ሄደን ሰርተናል። እናንተ ማንቻው አረብ ሀገር ላይ ናችሁ። እናንተ ዛሬ ያላችሁበት አረብ ሀገር ላይ ማንቻው አረብ ሀገር ላይ ናችሁ። እኛ ቀደም ሲል አረብ ሀገር ሄደን የመዳምን ቤት ውሃ ጠጥተናል። የመዳምን ቤት ስራ ሰርተናል። ዛሬ ላይ የምትሄዱ የመዳም ቅመሞች በጣም የምታሳፍሩ፣ በጣም የምታዋርዱን ብዙ እህቶች አላችሁ። ሁላችሁንም አያጠናቅቅም። ግን እህታችን ሳውዲ አረቢያ 4 ወር ከአረቡ ጋራ እንደፈለገች ስትዘል ቆይታ ከ4 ወር ቆይታ በኋላ ወደ ሀበሻው ትሄዳለች። 1 ወር ከሀበሻው ጋራ አብራ ታሳልፋለች። አብራ ላይፏን ትቀጫለች። እህታችን በአጋጣሚ የ3 ወር እርጉዝ ሆና ተገኘች። ከአረቡ ቤት 4 ወር አረቡ ጋር እንደፈለገ ትሽከረከር ቆይታለች። እንደፈለገ ገበያውን ስገበይ ይኖራለች። ዛሬ ደግሞ ከሀበሻው ጋር ሂዳ 1 ወር ተኝታለች። ምን አለ ሀበሻው ጋር እንኳን 3 ወር አድረሽ የ3 ወር እርጉዝ ብትሆኚ። ዛሬ ሀበሻው ጋር 1 ወር ብቻ አድራ እርጉዝ መሆኗ ሲረጋገጥ የሀበሻው ነው እሱ ነው ይመንልኝ። ራሷው ሴት ልጅ እንካ ወንድ ልጅ እምቢ፣ እሷው እንካ ብላ ሰታ አሁን ሶሻል ሚዲያ ላይ ወጣ ግዴታ ዓለም ካላወቀልኝ ዓለም ካልፈረደብኝ ብላ ሚዲያ ላይ ወጣለች። እናንተ ከማንቻው አረብ ሀገራት ናችሁ። እኛ ሳልሄድንበት ወይንም እኛ ያልሄድንበት እኛ ያልቀመስነው የአረብ ሀገር ውሃ የለም። እንደውም በማንቻው ጊዜ ነው እኛ አረብ ሀገር ሄድነው። እናንተስ በማንቻው ሰዓት ላይ ነው አረብ ሀገር ያላችሁት? በመጨረሻው ዘመን ላይ በመጨረሻው ሰዓት ላይ ስንት እህቶች አሉ አረብ ሀገር ላይ ራሳቸውን ከችግር ለማትረፍ ራሳቸውን ከችግር ለመቀየር ራሳቸውን ከድህነት ለመቀየር የተጋጋጡ የሚሰሩ ስንት የመዳም ቅመሞች ባሉበት አገር አንዳንድ ስተተኛ አንዳንድ ችግራቸው እንዳይለቃቸው የሚፈልጉ ባለየዎች ሶሻል ሚዲያ ላይ መጥተው ሲወዛገቡ እናያቸዋለን። አውልቀሽ ልብስሽን ስተኝ ፈቅደሽለት ስትሰጪው ገላችን ልጅ እንደሚመጣ ገባሽ? ልጅ ሲመጣ ደግሞ ኃላፊነቱን ለመውሰድ ግዴታሽን መዋጣት ያለብሽ ራስሽ ነሽ። እውነት ግርም ይለኛል። እውነት ገራሚ ነው። አንደኛው ሲያለቅስ እናለቅሳል፣ ሲታመም እንታመማል። ቪዲዮ ስሩልን ሲል ቪዲዮ እንሰራል። ታዲያ እናንተ ወዳችሁ ፈቅዳችሁ ገላችሁን ለሸጣችሁ ለቸረቸራችሁ ሴቶች እኛ ቪዲዮ እንስራ? እውነት አያሳፍርም? እንደ ሴት ልሳሳት እችላለሁ። ኦኬ ስተተኛ ሆንኩኝ። ስተቴንም ነውሬንም ሰትሬ መጥፋት ነው እንጂ ያለብኝ ሚዲያ ላይ 4 ወር ሙሉ ከሀበሻ ከአረብ ጋር እንደፈለገች ስትቃናውጥ ኖራ በአራተኛው በመጨረሻው ሰዓት ከአንድ ሀበሻ ጋር ለ1 ወር ያህል አሳልፋ የ3 ወር እርጉዝ ነው መገኘት። እንዲሁ ለሷ ለአይምሮዋ እንኳን ለህሌናዋ ምን አይነት ህሌና ነው? እንዲሁ ምን አይነት ህሌና ነው ይሄ? በቃ ምን እንድትፈቀድላት እንዴትስ ብዬ ሚዲያ ላይ እንዴትስ ብዬ አወጣዋለሁ? ራሴን እወቁ። እኔ እንደዚህ አይነት ባለጌ ሴት ነኝ ካልሆነ በስተቀር እኔ ነውረኛ ነኝ፣ ነውሬን እወቁልኝ ካልሆነ በስተቀር እንዴት ነው ሚዲያ ላይና እንኩ ይሄን ጉድ? ምን አይነት ፍርድስ ነው የሚፈረድልሽ? እኔ በጣም ገርማችኋል። ትገርሙ። ግን አንዳንድ ልንገራችሁ። አረብ ሀገር የሄደች እህት ለልጇ፣ ለቤተሰቦቿ፣ ለእህቷ ልጆች፣ ለእህቷ
የቤቷን ችግር ለመሸፈን የአባቴ እናቷን የቤቷን ጓዳ ለመሸፈን እድሜዋን የፈጀች የመዳም ቅመም አለች። መውለድ ትዝ ያላላት፣ ማንዘላዘል ትዝ ያላላት፣ ያልናፈቃት መዳም ቤት ቁጭ ብላ ምሳ ስትበላ ደሞዟ ደርሶ የማንን ጎደሎ ሸፍናለሁ የምትል የመዳም ቅመም አለች። ወሯ ሲደርስ ደግሞ ያ የወር ደሞዝ ለስንት ሰው እንደሚሆን የምትመዘግብ የምትመነዝርህታለች። በውስጧ ብዙ ህመምና ብዙ ስቃይ አለ። ራሷን አሟት እንቅልፍ መተኛት ትፈልጋለች፣ ግን አችልም። ሰው ቤት ነው ያለችው። እግሯ ቆስሎ ሐኪም ቤት መሄድ ትፈልጋለች። ሽንጧን እየጠቀጠቃት ማረፍ ትፈልጋለች፣ ግን አትችልም። ለምን ነው የማትችለው? እንዳንቺ እኮ ሴት ናት፣ ሴትነት ተሰጥቷታል። እንዳንቺ እኮ ማመንዘር ትችላለች፣ ግን የማታመነዝርበት ምክንያት ምንድን ነው? አንድ ስትመጣ የቤተሰቦቿ አንድነት ታውቃለች። ሁለት መንዘላዘሉ አላደገባትም። እውነት ልንገራችሁ፣ አረብ ሀገር ላይ የሚሰሩ እህቶቼ አረብ ሀገር ሲሄዱ በቃ ብዙ ጎደሎ ነገር እንደሚሸፈን ነው የሚሄዱት። ሚዲያ ላይ አሁን እኔ እንደዚህ ስለፈልፍ በቃ ሁሉ ነገር ያለፈልኝ የሞላልኝ የተመቻቸልኝ የሚመስላችሁ፣ ከዛስ በውስጣችሁ ብዙ ነገር ያለ አግኝታችሁ የማውራት የምትፈልጉ በጣም ብዙ ናችሁ። ለምን ይሄን እንደምንቅ ታውቃላችሁ? እኔ ታዋቂ ነኝ ብዬ አይደለም። ማንኛውንም ባለሚዲያ አካል አግኝታችሁ ችግራችሁ ቢቀረፍላችሁ፣ ቤታችሁ ቢሰራላችሁ፣ ህልማችሁ ቢሳካላችሁ፣ በቃ ተሳክቶላችሁ ሀገር ብትገቡ አንዳንድ እህቶች ወይ አረብ ሀገር ያለሽ እህቴ መተሽ ውለጂ፣ መውለድ ነው የሚጠቅመው። እኔ 3 ልጅ ወለድኩኝ፣ የ15 ዓመት የ18 ዓመት ልጅ ናት ስትል ማያማት እንዳይመስላችሁ። ላይክ አርጊ፣ ሰብስክራይብ አርጊኝ፣ አበረታችኝ እንላታለን። እኛ እዚህ የራሳችንን ኑሮ እየኖር ነው ማለት ነው። እዚህ የራሷን ኑሮ እየኖረች ልጇን ወልዳ አቅፋ እየሳመች፣ አረብ ሀገር ያላችሁ እህቶች ተሳስታችኋል፣ መውለድ ነው መውለዳችሁ ሰዓታችሁ እንዲያልፋችሁ መታችሁ ውለዱ። ማሬ ማንም ሰው አቅፎ መሳም ይፈልጋል። ማንም ሰው የራሱን የህይወት አጋር ማግኘት ይፈልጋል። ግን ይታደሉታል እንጂ አይታገሙትም። ካልታደላችሁት አትታገሙትም። ግን አንዳንድ ሰዎች ሲናገሩ በቃ ለራሳቸው የሞላላቸው፣ ለራሳቸው ጥሩ ሰው የሰጣቸው፣ ለራሳቸው ጥሩ ቤተሰብ ያላቸው አረብ ሀገር አልሄዱም። እንደኛ ግን የድሃ ልጅ ተሰዳለ አረብ ሀገር ሄዳለች። ስንቶች ናቸው ቪዲዮ የሚሰሩባቸው በመዳም ቅመሞች? ስንቶች ናቸው በመዳም ቅመሞች? ሰብስክራይብ አድርጊኝ፣ ፎሎ አድርጊኝ። ከዛ አንድ ቦታ ኢንተርቪው ትጠራለች። እኔ 18 ዓመቴ እርሜ 18 ዓመቴ ግን 3 ልጅ አለኝ፣ 4 ልጅ አለኝ። ትዳሬ አረብ ሀገር ያሉ እህቶቼ በጣም ተሳስተዋለን። አገራቸው ገብተው ማሪ መውለድ ትፈልግ ነበረ አልሳካላት ስላለ እንደዚህ አይነት ብዙ እህቶቻችን አንጀታቸው ርር በሚልበት አንጀታቸው ቁስል የሚልበት እያሉ አንቺ ግን እንደፈለግሽ ታመነዝሪና እዚህ ጋር መተሽ ወየው 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 እወቁልኝ ፍረዱኝ ስታመነዝሪ ነበር። ይሄን ማለት ያለብሽ ሽር 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 ከዛ ኢጃዛ ቤት ኢጃዛ ቤት ሳናይ ነው አረብ ሀገር ላይ ኑረን የመጣ ነው። ኢጃዛ ቤት ምንድነው ማዕናቱ ሳናውቀው ነው ኢትዮጵያ የገባ ነው። ገባችሁ? ሞልቶልና አይደለም፣ ህይወት ተስተካክሎልና አይደለም፣ ደክሞና አሞንና አረብ ሀገር ላይ ኑረን ኢትዮጵያ የገባ ነው። ዛሬ ምህር ሳንፈልግ ቀርተን አይደለም። የትላንትናው 16-17 ዓመት መልፋታችን ያልቀየረን የዛሬ 2 ዓመት አይቀይረንም ብለን ኢትዮጵያ ላይ እንደፈለገ ያርገን ብለን ቁጭ ያልነው እና በጣም ትገርሙኛላችሁ፣ በጣም ታሳዝኑኛላችሁ። በጣም ልባችሁ የሞተ በጣም የበሸቃችሁ ሴቶች አላችሁ። ግን ራሳችሁን መቀየር አይደለም ቤተሰብ መቀየር አይደለም ራሳችሁን ምን ማትችሉ በጣም ብዙዎች ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።